የአዶኒን አባት የገደለችው ሄለን ናት። በአንድም በሌላም በብዙ መንገድ አረጋግጫለሁ። መሲ ጎድቶሽ ነው እንዴ? ንገሪኝ። እንዲህ ያለ ምክንያት እዚህ ቤት መጠሽ ደጋግመሽ እኛን ፊት ባላየሽ ነበር። ንገሪኝ፣ መቶሽ ነው? ቤቱ ሊሄድለት? ወንድሜ እውነት ለኔ አስበህልኝ ነው? ጥያቄሽን ተይና መልሽልኝ። ምን አድርጎሽ ነው? እናንተን ሰምቼ እዚሁ ብቀር ኖሮ የሁላ ነገር አይፈጠርም ነበር። መሰረት ነፍሰ ጡር እንደሆነች መኩና አይንዬ አወቁ። ከቴዲ ጋር ያሳለፈችውንና ቴዲ ምን አይነት ሰው ነው የሚለውን ነገር ለእናቷና ለመኩ ሁሉንም ነገር መሰረት ተናገረች። መሰረት ከዚህ በኋላ እናንተ የምትሉኝን ነገር ነው የማደርገው፣ ከእናንተ ቃል አልወጣም፣ ከእናንተ ምንም የምደብቀው ነገር የለኝም ብላ ሁሉንም ነገር ተናገረች። መሰረት ፖሊሶች በወንጀል ስራ ተጠርጣሪ ነች በማለት ነገሯት። ምክንያቱም ከዚህ በፊት ህጻናትን በማዘዋወር ስራ ተጠርጥረሻል የሚል የክስ ወረቀት መጣባት። እንግዲህ ወይዘሮ ሄለን ከዚህ ቀደም መሰረትን የሆነ ወረቀት እናቷን አግታ በመያዝ አስፈርማት ነበረ። አሁን ላይ ወይዘሮ ሄለን እስር ቤት ስትገባ ወይዘሮ ሄለን የሰራቻቸው ወንጀሎች ሲመረመሩና እንደዚሁም ደግሞ ቤሉል ወይዘሮ ሄለን እስር ቤት መግባቷን ሲሰማ እስከዛሬ ያገኛቸውን መረጃዎች በሙሉ አሳልፎ ለፖሊስ ሲሰጥ እንግዲህ እዚህ ሁሉ ነገር ጠንሳሽ ደግሞ የሆነችው መሰረት እንደሆነች እና ከዚህ ስራ ወይዘሮ ሄለን ነፃ እንደሆነች የሚያሳይ መልስ ነው የደረሰው። እንግዲህ መሰረት አሁን ላይ ትልቅ ችግር ውስጥ ገብታለች። እንግዲህ ወይዘሮ ሄለን ባስፈረመቻት ወረቀት ምክንያት መሰረት የወንጀል ስራ ተባባሪ በመሆን ተጠርጣሪ እንደሆነች ፖሊሶች ነግረዋታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ሃይማኖት ቲዩብ ቤተሰቦች ሰላማችሁ ይብዛልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። በባለፈው ክፍል ላይ እንግዲህ መሰረት ለብዙ ጊዜ ደብቃ የነበረውን ሚስጥር ለአዶኒ ተናግራለች ማለት ነው። እንግዲህ አዶኒ መሰረት ስትነግረው በጣም በመደንገጥ ማለትም በጣም ያላሰበው ነገር ስለሆነ ደንግጦ ነበረ። ነገር ግን መሰረት የተናገረችውን ነገር አዶኒ ደግሞ በድብቅ ሰምቷት ስለነበረ የአባቱ ገዳይ ማን እንደሆነ ስላወቀ በጣም ደንግጦ እንግዲህ ምንም ነገር ለመናገር አቅም አጥቶ ነበረ ማለት ነው። እንግዲህ መሰረት ይህንን ነገር አውቃ ነገር ግን እስከ ዛሬ ድረስ ለማንም ሰው ባለመናገሯ ቤሉልም በጣም ተናዶባት ነበረ። አዶኒም አንገቷን እንቅ አድርጎ በመያዝ ምንድን ነው ስትይ የሰማሁሽ እያለ ሲያስጨንቃት ነበረ ማለት ነው። መሰረት እንግዲህ የተፈጠረውንና የምታውቀውን ነገር ሁሉ ተናግራለች። ቤሉልም በጣም በመናደድ ወይዘሮ ሄለንን ይገላታለሁ፣ ከዚህ በኋላ አንድ ሰከንድ እንኳን መቆየት የለባትም ብሎ ወይዘሮ ሄለንን ለመፈለግ ወደ ውጭ ወጥቶ ነበረ ማለት ነው። ነገር ግን ወይዘሮ ሄለን ወደዛ ቤት መመለሷን በጭራሽ አላወቀም ነበረ ማለት ነው። እንግዲህ አዶኒ ሲዝትና ወይዘሮ ሄለንን እገላታለሁ እያለ ተናዶ ስለነበረ ምናልባት ከሚገላት ብትታሰር ይሻላታል ብላ መሰረት ደግሞ ለፖሊስ በመደወል ወይዘሮ ሄለን እንድትያዝ አድርጋለች ማለት ነው። እንግዲህ በቀደም በሰራሁት ቪዲዮ ላይ ወይዘሮ ሄለን እንደምትያዝ እና እንደዚሁ መሰረት ለቤተሰቦቿ ይቅርታ እንደሚያደርጉላት እና በዚህ ምክንያት ከወንድሟም ጋር ሆነ ከቤተሰቦቿ ጋር ተስማምታ እዛ ቤት ውስጥ መኖር እንደምትጀምር ነግሬያችሁ ነበር። እንግዲህ አሁን ላይ መሰረት ወንድሟ ሳይቀር ይቅርታ አድርጎላታል ማለት ነው። እንግዲህ እዛ ቤት ውስጥ የመጣችው ማለትም እንግዲህ መኩ በተደጋጋሚ መሰረት እዛ ቤት ውስጥ እየመጣች ይቅርታ እየጠየቀች እና አንገቷን እየደፋች በሰራችው ነገር በጣም እንዳፈረች መኩ ተረድቶ ነበረ ማለት ነው። እና ይህንን ነገር በተደጋጋሚ ያደረገችው ምናልባት እሱ ባይመቻትና የሆነ ነገር ቢያደርጋት ነው ብሎ ስላሰበ እንግዲህ መኩ የእህቱ ነገር ስላላስቻለው
ምን አድርጎች ነው ንገሪኝ አልለቀውም ብሎ ሲጠይቃት እንግዲህ መሰረት በጣም ደስ ብሏት እውነት ወንድሜ ለኔ ያስበህልኝ ነው ወይ እያለች በጣም ደስ ስላላት ወንድሟን አቅፈዋለች ማለት ነው እያለቀሰች። እንግዲህ መኩም ለእህቱ ይቅርታ በማድረግ እሱም አቅፏታል ማለት ነው። ነገር ግን መሰረት ጥሩ ሁኔታ ላይ እንዳልሆነች ስለተረዱ እናቷና መኩ ይጠይቋት ነበረ። መሰረት ከዚህ በኋላ ምንም የምደብቀውና የማዋሸው ነገር የለኝም ከእናንተ ቃል በመውጣቴ ብዙ ነገር ደርሶብኛል። ስለዚህ ሁሉንም ነገር እነግራቸዋለሁ ብላ መሰረት እንግዲህ ቴዲ ምን እንዳደረጋትና የተፈጠረውን ነገር ሁሉ ለአዶኒና ይቅርታ ለመኩና ለእናቷ ተናገረች ማለት ነው። እንግዲህ መኩ በጣም ተናዶ ስለነበረ እሱን እንደማይለቀው ነበር ሲይዘት እየነበረው ማለት ነው። መሰረት እንግዲህ ነፍሰ ጡር እንደሆነች ወንድምና እንደዚሁም እናቷ አውቀዋል ማለት ነው። ነገር ግን መኩ ቴዲን አልለቀውም ገለዋለሁ እያለ በጣም ተናዶ ስለነበረ ወይዘሮ ይቅርታ አይንዬ ደግሞ በማረጋጋትና መኩ ምንም ነገር ማድረግ እንደሌለበት አረጋግታ፣ ነገር ግን መሰረት የተፈጠረውን ጽንስ ምንድን ነው ማድረግ ያለብን የሚለውን ነገር እናስብ እንጂ ይሄ በንዴት ችግር ውስጥ ትገባብኛለህ ብላ መኩን ታረጋጋዋለች ማለት ነው። መኩ ግን አሁን እናቱ ምንም ነገር እንዲያደርግ ስላልፈቀደችለት፣ ነገር ግን ለቴዲ ደግሞ እሄድለታለሁ ብሎ ሲይዘት ነበረ ማለት ነው። መሰረት ከዚህ በኋላ ከእናንተ ቃል አልወጣም፣ እናንተ ያላችሁኝን ነገር ነው የማደርገው በማለት ወደ ቤተሰቦቿ በመመለስ እና የቤተሰቦቿን ቃል ለመቀበል ዝግጁ ሆናለች ማለት ነው። ሌላው ነገር እንግዲህ የኑኑና የቤሉል ነገር ነው። ኑኑ እንግዲህ ቤሉል ቤዚ አክስቱ እንዳልሆነች እና ጓደኛሞች እንደሆኑ ሁሉን ነገር አውቃለች። ቢሆንም ግን አሁን እስከ ዛሬ ድረስ ለምንድን ነው እንደዚህ ሊዋሸኝ የቻለው ብላ ኑኑዬ በቤሉል በጣም ተናዳበታለች ማለት ነው። ነገር ግን ቤሉል አሁን ላይ ትኩረት እየሰጠ ያለው ወይዘሮ ሄለን እና እንደዚሁም ደግሞ እሷ ሰራቸው ስራ ላይ ነው። ወይዘሮ ሄለን እንግዲህ እዛ ቤት መተው ፖሊሶች እንደወሰዷት ቤሉል ስለማያውቅ እሷን በመፈለግ ላይ ይገኛል ማለት ነው። ነገር ግን ቤዛ ደውላ ቤት መተው ፖሊሶች ወይዘሮ ሄለንን ይዘዋት እንደሄዱ ስትነግረው ቆይ መቼ መታ ነው ቤት በማለት ቤዚን ይጠይቃታል ማለት ነው። እንግዲህ ቤዛ ከደቂቃዎች በፊት መታ እንደነበር እና ወዲያውኑ ግን ፖሊሶች መተው እንደወሰዷት ነበረ ለቤሉል የነገረችው ማለት ነው። ቤሉል ወይዘሮ ሄለን እስር ቤት መግባቷ በጣም አናዶታል። ምክንያቱም እሷ እስር ቤት አይደለም የሚገባት፣ እሷ የሚገባት መሞት ነው እያለ ነበረ ሲናገር የነበረው። አሁን ላይ እስር ቤት ሄዶ ቤሉል ወይዘሮ ሄለንን ምን ሊላት ይችላል? ወይስ ደግሞ ምን ሊያደርግ ይችላል? እንግዲህ ወይዘሮ ሄለን እዛ እስር ቤት እንድትገባ ያደረገችው መሰረት ምናልባት እነሱ የሆነ ነገር ሊያደርጓት ይችላሉ፣ ያልሆነ ነገር ከሚፈጠር ደግሞ ብትታሰር ይሻላል ብላ ነው መሰረት እንግዲህ ሁሉንም ነገር ለፖሊስ አሳልፋ የሰጠችው። በዚህ ምክንያት እንግዲህ መሰረት ትልቅ ችግር ውስጥ እንደገባች እርግጥ ነው። ምክንያቱም ለቴዲ ይህንን ነገር አስቀድማ ለቤሉል ከመናገሯ በፊት ነግራው ስለነበረ ቴዲ ደግሞ ይህንን ነገር ካደረገችው ትልቅ ስህተት እንደሰራች እና ችግር እንደሚደርስባት ሲነግራት ነበረ ማለት ነው። መሰረት ግን ምንም ነገር ቢሆን ከዚህ በኋላ ይህንን ሚስጥር መሸከም አልችልም ብላ ነው ሁሉን ነገር አሳልፋ ለቤሉል የተናገረችው። እንግዲህ ቴዲ መሰረት እንደተናገረች ስለሚያውቅ ምናልባት መሰረት ላይ የሆነ ነገር ሊያደርስባት ይችላል። እንግዲህ ቤተሰቦችሽም ሆንሽ አንቺ አንድ ቀን እንኳን አታድሩም ይህን ካደረገሽ እያላት ነበረ። እንግዲህ ቴዲ ምን ሊያደርግ ይችላል የሚለውን ነገር በቀጣይ ክፍል የምናይ ይሆናል። የቴዲ ፍቅረኛ የነበረችው ቤቲ እንግዲህ ወይዘሮ ሄለንን እዛ ቤት ውስጥ ስታያት ይች እኮ የፍቅረኛ እህት ናት፣ እዚህ ምን ታደርጋለች እያለች ለቤዚ ስትነግራት ነበረ ማለት ነው። ቤዚ እንግዲህ የኤልሾ እናት እንደሆነ ስትነግራት እንዴት ቆይ ምናልባት እሱ ዋሽቶ ሊሆን ይችል ሊሆን እንዴ እያለች ነበረ። ነገር ግን ቤዛ ልክ ያልሆነ ነገር እንዳለ ለቤቲ ስትነግራት ነበረ። ቤቲ ግን ከዚህ በኋላ ቴዲ መቼም ቢሆን ሊዋሸኝ አይችልም ብላ በቴዲ በጣም እርግጠኛ እንደሆነች ነበር ስትናገር የነበረው። ምክንያቱም እንግዲህ ቤዛ ወይዘሮ ሄለን እና የእሷ ፍቅረኛ የሆነው ቴዲ እንግዲህ መቼም ቢሆን እህትምና ወንድም እንደማይሆኑ ቤዛ ስትነግራት ነበረ። እንግዲህ ቤዛ ይሄንን ነገር ከሰማች በኋላ መሰረት እዛ ቤት መገኘቷ እንደገና ደግሞ ወይዘሮ ሄለንን እህቴ ናት ብሎ ለቤቲ ማስተዋወቁ የሆነ ግልጽ ያልሆነ ነገር እና ትልቅ ሚስጥር በመካከላቸው እንዳለ ነው ቤዛ ስታስብ የነበረው ማለት ነው።
ነገር ግን እንግዲህ ቤቲ በቀላሉ የምትታለል ሴት ስለሆነች ምናልባት ቴዲን በግልጽ ልትጠይቀው ትችላለች። ቴዲም እንግዲህ እንደተለመደው የሆነ ነገር ብሎ እሷን ሊያሳምናት ይችላል። አሁን ላይ መሰረት ወደ ቤተሰቦቿ ስለተመለሰች እና የቤተሰቦቿን ይቅርታ ስላገኘች በጣም ደስ ብሏታል። ቢሆንም ግን መሰረት አሁን ላይ ባደረገችው ነገር ትልቅ ስህተት ነው የሰራችው። ማለትም እውነቱን መናገሯ ጥሩ ሆኖ ሳለ ነገር ግን እሷ ላይ በጣም ትልቅ ችግር ይዞባት ነው የሚመጣው። እንግዲህ መሰረት ከዚህ ቀደም ወይዘሮ ሄለን እናቷን በማገት የሆነ ወረቀት አስፈረማት ነበረ ማለት ነው። እንግዲህ ያ የፈረመችበት ወረቀት ደግሞ የህፃናቱ ዝውውር ሙሉ ፊርማውን ነው ያስፈረመቻት ማለት ነው። ያ ማለት ያንን ስራ ስትሰራ የነበረችው መሰረት እንደሆነች የሚያሳይ ነው ያ ወረቀት ማለት ነው። እንግዲህ መሰረትን በቅርቡ ወደ እስር ቤት እንደምትገባ የተረጋገጠ ነው። ምክንያቱም እንግዲህ ወይዘሮ ሄለን አንድ ነገር እንኳን ለማድረግ ብትሞክር ራሷ ናት ዘብጥያ የምትወርደው እያለች ስትዝትባትና ያንን ወረቀቱን ካስፈረመቻት በኋላ ምንም ነገር ብታደርግ ራሷ ናት ወጥመድ ውስጥ የምትገባው እያለች ነበረ ማለት ነው። እንግዲህ መሰረት ወይዘሮ ሄለን አሁን ላይ እስር ቤት በገባችበት ሰዓት ምናልባት ብዙ የወንጀል ምርመራ ሊከፈትባት ይችላል ማለት ነው። እንግዲህ ቤሉልም ብዙ የሚያውቃቸው ስራዎች የህፃናቱ ዝውውር እንደዚሁም ብዙ የተለያዩ ወንጀሎችን ሰራ ስለነበረ ስለነዘዛ ነገር ያለውን መረጃ ለፖሊስ አሳልፎ ከሰጠ የዛ ሁሉ ነገር ሲታይ ደግሞ ስር መሰረቱ መሰረት እንደሆነች ነው ሊያሳይ የሚችለው ማለት ነው። እንግዲህ በዚህ ምክንያት መሰረትም ልትያዝ እና እስር ቤት ልትገባ ትችላለች። እንግዲህ ምናልባት እውነቱ እስከሚጣራ ድረስ መሰረትም እስር ቤት ልትገባ ትችላለች ማለት ነው። እንግዲህ ቴዲ መሰረት ይህን ነገር ካደረግሽ ትቆጫለሽ እያላት ነበረ። ምናልባት ይሄ ነገር እንደሚደርስባት በእርግጠኝነት ስለሚያውቅ ሊሆን ይችላል። እንግዲህ ወይዘሮ ሄለን እንዳስፈረመቻት መሰረትን ለቴዲ ነግራው ነበር ከዚህ ቀደም። ቴዲ እንግዲህ ደንግጠው ነበረ። ነገር ግን ቢሆንም አሁን ላይ ባደረገችው ነገር መሰረት ራሷ እስር ቤት እንደምትገባ አውቆ ነበረ ማለት ነው። ራስሽ ነሽ ወጥመድ ውስጥ የምትገቢ ይቆጭሻል እያለ ሲነግራት ነበረ። እንግዲህ መሰረት አስቀድማ ለቤሉል ሁሉን ነገር ከመናገሯ በፊት ለቴዲ ደውላ መናገር አልነበረባትም ማለት ነው። ሌላው እንግዲህ የመሰረትን እርግዝናም ቴዲ እየተጠራጠረ ነበረ። ምናልባት እንግዲህ በሆዷ ልጁን እንደያዘች ሲያውቅ ደግሞ ይህንን ነገር ተጠቅሞ ምናልባት የሆነ ነገር ማለትም ወደ መሰረት ይቅርታ እንድታደርግለት እና ወደ መሰረት የሚመልሰውን ነገር የሆነ መንገድ ሊያመቻች ይችላል ማለት ነው። እንግዲህ ሌላው ነገር መሰረት አሁን ላይ ስለ ጽንሱ ነገር ምን ትወስናለች፣ ምን ታደርጋለች የሚለው እንግዲህ ከቤተሰቦቿ ጋር የሚሆነውን ነገር አብረን እናያለን። መቼም ቢሆን ቤተሰቦቿ ይህንን ነገር እንድታደርግና ልጁን እንድታስወርድ አይፈቅዱላትም ማለት ነው። እንግዲህ ሌላው ትልቁ ነገር እንግዲህ ኑኑዬ የቴዲ ልጅ መሆኗ ነው። እንግዲህ ከዚህ ቀደም ኤልሹ የቴዲ ልጅ እንደሆነች ሁሉም አውቋል። ነገር ግን ኤልሹ የወይዘሮ ሄለንም ሆነች የቴዲ ልጅ አይደለችም። እንግዲህ የቴዲ ልጅ እና የወይዘሮ ሄለን ልጅ የሆነችው ኑኑዬ ናት ማለት ነው። ይህንን ሚስጥር ሲያውቁ ደግሞ እንግዲህ ቤተሰቡ ምን ያክል ምስቅልቅል ውስጥ እንደሚገባ መገመት በጣም ቀላል ነው። እንግዲህ በቀጣይ ክፍል ምን ይፈጠር ይሆን የሚለውን አብረን እናያለን።